እጽዋትም እንዲሁ ሲያብቡ ሲያፈሩ ፍሬያቸው ደግሞ ዙሮ አትክልት ሲሆን ሲያለመልም ሲያድግ ዘራቸውን ሲተኩ መመለስ አለብን። እውነቴን ነው። ክኒኑን አምጣልኝ መድኃኒቱን ስጠኝ ነው እኮ የምትሉት እንጂ ፌስታሉን አትሉም። ባንድ ላይ ነው ያለው። እንደዚች አድርጎ ቁራሿን ተቀብሎ በዚች ክትት ያደርጋል። እንደዚህ እኔም ብቁ አይደለሁም ድንግል ማርያምንም ክርስቶስንም ለማየት ገና አልበቃሁም እናንተም ደግሞ አልበቃችሁም ሲል ተሜ ዞር ሸፈን ያደርጋቸዋል። ሁሌ ያስቀድሳለሁ፣ ሁሌ ጾማለሁ፣ ሁሌ እሰግዳለሁ፣ ግን አንድ ነገር የሚሳካልኝ ነገር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ሚዲያ ተከታታዮቻችን ሁላችሁም እንግዲህ እንደምታውቁት ያው እኔ ክንፈ ሩፋኤል ፈንታሁን ነኝ። ያው ዛሬ የእመቤታችን የተወለደችበት ዕለት መታሰቢያዋ ነው እና በመላው ዓለም የሚገኝ ሁሉም የእመቤታችን ወዳጅ የሆነ በዓሉን ያከብራልና እኔ ደግሞ በተለየ የእመቤታችን ክብሯ እጅግ በጣም ይደንቀኛል፣ ይገርመኛል፣ ከህሊናዬም በላይ ይሆናልና እንግዲህ እኔ ለዚህ ዕለት ስለደረስኩ ደስ ብሎኛልና እናንተም እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ እያልኩ ከዛሬ በፊት ስለ ስጋ መድኃኒት፣ ስለ ስጋ ሕክምና፣ ስለ ስጋዊ አካል ፈውስ ጥገና ነበረ እያወራኋችሁ የቆየሁት። ዛሬ ደግሞ ስለ ነፍስ መድኃኒት ነው ትንሽ ወደ እናንተ ማድረስ የፈለግኩት። እንግዲህ የነፍስ መድኃኒት ምንድን ነው? የነፍስ መድኃኒትስ ደግሞ ጥቅሙ ምን ያክል ነው? ነፍስ ደግሞ ካልታከመች ምንድን ነው የምታመጣው ጉዳት? ወይስ ደግሞ የሚደርስባት ነገር? ነፍስ ካልታከመች ለራሷም ጉዳት ይደርስባታል፣ ለሌላም አካል ደግሞ ጉዳት ታደርሳለች። ያ ጉዳት የምታደርስበት አካል ደግሞ ስጋ ነው ማለት ነው። እንግዲህ ነፍስ ተጠያቂ ስትሆን በምድር ቅስፈት የሚባል በሽታ ስጋን ይጎዳዋል ማለት ነው። በሰማይ ደግሞ የነፍስ ቀጭዋ እግዚአብሔር ይቀጣታል ማለት ነውና ስለዚህ እንደው ስለ ነፍስ መድኃኒት ትንሽ ልንገራችሁ። መቼም የማታውቁ ሆናችሁ አይደለም፣ ሁላችሁም ታውቃላችሁ። የነፍስ መድኃኒት ምን እንደሆነ ታውቃላችሁ። ግን እንደው ለማስታወስ ያክል ትንሽ የነፍስ መድኃኒት ምን እንደሆነ ልንገራችሁ ብዬ ነው። በመጀመሪያ እንግዲህ እመቤታችን ትንሽ መዳሰስ ያስፈልጋል ዛሬ። ከዛ በፊት ደግሞ አንድ ተረት ልንገራችሁ። ተረቱ እንዲህ ነው። ሁለት ጎረቤታማ ነዋሪዎች ነበሩ ይባላልና አንደኛው ጎረቤት አቶ ማር ይባላል። አንደኛው ጎረቤት ደግሞ አቶ ወተት ይባላል። እና ሁለቱም
ልጆች አሏቸው እና ብዙ ጊዜ ማርና ወተት በሌላ አካል ነው የሚገናኙት። ራሳቸው ደግሞ ተገናኝተው አያውቁም እና ማርም የራሱ ልጅ ወለላ ይባላል እና ወለል ነው የሚለው። እንግዲህ ይህም የራሱ ትርጓሜ ያለው። ወተትም ደግሞ ያው የራሱ ልጅ አለው፣ ቅቤ ይባላል ማለት ነው። ቅብ ነው እንግዲህ ቅብ ብዙ ነገሮች አሉት ማለት ነው። አሁን ኑሯቸውን ለብዙ ዘመን መኖር የጀመሩ ወለላ ማርና ቅብ ናቸው እና አንድ ቀን ሰው ሁሉ በተሰበሰበበት በታደመበት ነገስታቱም ጳጳሳቱም ሁሉም የሀገር ክብር ጠባቂዎችም በተገኙበት ቀርቦ ለሰከንድ የማይቆይ ታይቶ የሚጠፋ ወይም ደግሞ ወዳው እንደታየ በሰዎች ሆድ ውስጥ ገብቶ ከይታ ውጭ የሚሆን ወለላ ነው ማለት ነው። ወለላ ማር እንዲያው ያለ ሌላ ሰው በቅርብ ያለ የንጉስ ጠባቂ እንኳን ማይነካውን ባል የሚስቱን አካል እንዲሁ ደፍሮ ማይነካውን ላይ ወጦ ደግሞ በክብር ቁጭ ብሎ የሚታይ ደግሞ ቅቤ ነው ማለት ነው። እንግዲህ ማር ጣፋጭ ነው በጣም። ቅቤ ደግሞ ይሸታል። ውስጡ ግን ብዙ ጥቅም አለው ማለት ነው እና ማርና ቅቤ እንደው ስለራሳቸው ህይወት መነጋገር ጀመሩና እኔ አለ ማር በጣም ጣፋጭ ነኝ፣ ሁሉ ነው የሚወደኝ እና ወደ ውስጥ ገብቼ ውስጥን አርክቼ ምኖር ሁሌ እኔ ነኝ። አንተ ደግሞ ትከረፋለህ፣ ትሸታለህ። ብዙ ሰዎች ቅቤ መቀባት እያሉ ያጥላሉሃልና ግን ይሄንን ስያሜ ይዘህ እንዴት ከሰው ራስ ላይ ወጣህ ብሎ ማር ቅቤን ጠየቀው ይባላል። እና ይገርማል ወገኖች፣ ቅቤ የመለሰው መልስ በጣም ገራሚ ነው። እኔ ስለገረመኝ ነው። ምንድነው ቅቤ የመለሰው መልስ? አይ ወዳጄ አንተ ልክ ነህ፣ ትጣፍጣለህ። ማር አይደለህ? አዎ ማር ነኝ። ትጣፍጣለህ፣ ትጥማለህ። ሁሉም ሰው ነው የሚጠጣህ እና እኔ ደግሞ ሁሉ ሰው ይገፋኛል። ግማሹም አይወደኝም፣ ግማሹም ደግሞ ይጸየፈኛል። ስለዚህ ላይ ሰው ራስ ላይ የወጣው ተገፍቼ ነው አለው ይባላል። እንግዲህ እንደሚታወቀው ቅቤ የሚሆነው ተገፍቶ ነው። ወተት እንዲህ ተገፍቶ ተበጭብጮ እንዲና እንዲህ ተምታቶ ምናምን ላይ ታች ዘሎ ወድቆ
ከፍ ዝቅ ብሎ ተገፍቶ 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 መጨረሻ ቅቤ ሆኖ ቅብ ይሆናል። ላይ ከነገስታቱም ከመኳንንቱም ከጳጳሳቱም ከላይ ጭንቅላት ላይ ይቀባል፣ ለላይ ይወጣል ማለት ነው። እና ማር እኔ ነኝ ጣፋጭ እንዴት አንተ ከሰው ራስ ላይ ወጣህ ቢለው ተገፍቼ ነው አለው ይባላል ማለት ነው። ምን ለማለት ፈልጌ ነው? እንግዲህ በዛሬው ዕለት የእመቤታችን እናትና አባት ኢያቄምና ሐና እንደምታውቁት ልጅ አጥተው ብዙ ሲያዝኑ ሲታክዙ ኖረዋል። ብዙ አዝነዋል። ሐና እንዲያው አዋፋት ሳይቀር የሚጫወቱበት አጫዋች ደስ የሚሰኙበት ልጅ ሰጣቸዋል። እጽዋትም እንዲሁ ሲያብቡ ሲያፈሩ ፍሬያቸው ደግሞ ዙሮ አትክልት ሲሆን ሲያለመልም ሲያድግ ዘራቸውን ሲተኩ አያለሁ። ይህን ሁሉ ጸጋ ሰጥተሃል። ሐናን ግን ምን ነው ድንጋይ ያደረካት? የሐናን ማህፀን ድንጋይ አደረከው። ጌታ ሆይ ምን ነው መቼ ይሆን ምስጢሩን የምትገልጽልኝ እያለች ሐና ታዝን ነበር። ኢያቄምም ደግሞ ባለቤቷ የሐና ባለቤት እንዲሁ ያዝን ነበር። መቼስ ወንድ ልበ ብርቱ ነው። እንደ ሐና ያን ያክል ኢያቄም አላዘነም። አንድ ቀን እግዚአብሔር መፍትሄ ይሰጣል። ነገር ግን የሐና መብሰክሰክ ግን በጣም ያሳስበው ነበር ኢያቄም በጣምና ለብዙ ዘመን እግዚአብሔርን እየለመኑ ቆይተው ካረጁ ነገሩን ሁሉ ከጨረሱት ካፈጁ በኋላ ከጨራረሱ በኋላ ነው እንግዲህ እመቤታችንን እግዚአብሔር የሰጣቸው። መገፋት ትልቅ ነገር ይሰጣል። አስቡት፣ ኤልሳቤጥና ካህኑ ዘካርያስም ካረጁ በኋላ ነው እግዚአብሔር መጥምቀ መለኮት ቅዱስ ዮሐንስን የሰጣቸው። ያዘኑ ብዙ አሳልፈዋል፣ ብዙ መከራ አሳልፈዋል፣ ተገፍተዋል። እንደ ቅቤው ተገፍተው ግን ከላይ የሚወጣ ዮሐንስን ሰጣቸው እግዚአብሔር። እንግዲህ መለኮትን ማጥመቅ እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን ማጥመቅ የቻለ ልጅ ሰጣቸው። አያችሁት? አብርሃምና ሳራም እንዲሁ ሲለምኑ ሲያዝኑ ቆይተው እስከ ሞት ድረስ ለአባቱ ታዛዥ ሆነ። አባቴ ሆይ በጀርባዬ አስተኝተህ ከምታርደኝ በጢሜ ደፍተህ እረደኝ። ዓይንህ ዓይኔን እያየ አዝነህ የእግዚአብሔር ክብር ይቀርብሃል። አባቴ እኔ ኑሬ የእግዚአብሔር ትእዛዝ የእግዚአብሔር ሕግ ከሚጣስ ከሚበላሽ እኔ ታርጄ የእግዚአብሔር ሕግ ተከብሮ ያዘዘህ ትእዛዝ ተፈጽሞ አንተም ክብር እንድታገኝ ብሎ ይስሐቅ አንገቴን ደፍተህ ረደኝ ብሎ ሙሉ ልቦናውን ሕሊናውን ለአባቱ የሰጠ ይስሐቅ የአብርሃምና የሳራ ልጅ። እንዲህ አይነት ልጅ እግዚአብሔር ለአብርሃምና ለሳራ ሰጧቸው። ይገርማችኋል እኮ በጣም ዛሬ እንዲህ የሚያደርግ
ልጅ ኖር ይሆን? የለም። አለ? የለም። የለም። ከቤተሰብም ከቤተ መንግስትም ከቤተ ክህነትም የለም። የለም። ቅድም የነፍስ መድኃኒት ብለናል። የእግዚአብሔር ሕግና ስርዓት ሳይጣስ እኛ ተጎርተን ተከብሮ የእግዚአብሔር ሕግ ተከብሮ የነፍስ መድኃኒት እንድናገኝ ነው የኔ ትልቁ መልእክቴ። እንዲህ አይነት ልጅ እግዚአብሔር ለአብርሃምና ለሳራ ሰጣቸው። ይሄን ልጅ ያገኙት ግን ተገፍተው ነው። እንደ ቅቤው ብዙ ተገፍተው ወጥተው ወርደው ላይታች ብለው ጾመው ሰግደው ብዙ ዓመት ጸልየው ብዙ ዓመት ሰግደው ብዙ ዓመት ሱባኤ ገብተው ነው። ኤልሳቤጥም ዘካርያስም ሐናም ኢያቄም አብርሃምም ሳራም ያክል ዋጋ ከፍለው ነው ታላቅ ነገርን እግዚአብሔር ያደረገላቸው። ለአብርሃምና ለሳራ ይስሐቅን፣ ለኢያቄምና ለሐና እመቤታችን ድንግል ማርያምን፣ ለዘካርያስና ለኤልሳቤጥ ደግሞ ቅዱስ ዮሐንስን። ዮሐንስ እኮ ነው ዮሐንስን ነው የሰጣቸው እግዚአብሔር። እና ልጅ አጣችሁ አይናችሁም በአይናችሁ ማየት የናፈቃችሁ ጎረቤት ወልዶ ሲስም እያለቀሳችሁ ያላችሁ ነገ ትደሰታላችሁ። አይዟችሁ፣ ታላቅ ነገርን እግዚአብሔር ለእናንተ ያደርጋል። ጓደኞቻችሁ አግብተው እናንተ ትዳር አጣችሁ ለጊዜው ያላችሁ ሁሌ አጣችሁ የምትኖሩ አይምሰላችሁ። ነገ ታገኛላችሁ። ዛሬ ሌላ ነው፣ ነገ ደግሞ ሌላ ነው። የጊዜ ጉዳይ እንጂ የሰው ጉዳይ አይደለም። የእግዚአብሔር ሥራ እንጂ የሰው ሥራ አይደለም። ስለዚህ በነፍስም በስጋም ንጹህ ሆኖ መቆየት ያስፈልጋል። የተገፋ ሰው ላይ ይወጣል፣ ኋላ የቀረ ሰው ፊት ይሆናል፣ ቀዳሚ ይሆናል። በጤናችሁ ጤና አጣችሁ እየወደቃችሁ እየተነሳችሁ ያላችሁ ወገኖቼ ሁላችሁም ነገ ትነሳላችሁ። ተስፋ አትቁረጡ፣ አትቁረጡ። ለመሆኑ የቅቤን ያክል የወተትን ያክል ተገፍታችኋል? አልተገፋችሁም እኮ አልተገፋችሁም። ወተት ያን ያክል ተገፍቶ ነው ቅቤ ሆኖ ከነገስታቱ አናት ላይ የሚወጣው የሚቀባው። ማር ጣፋጭ ነው ለጊዜው፣ ግን የቅቤን ያክል ላይ ሆኖ አልተኩራራም። ብዙ የምናየው ዓለምን ግራ ያጋባ ብልጭልጩ አለ። በብልጭልጩ ዓለም ተብለጭልጨው ያሉ አካላትን እያያችሁ ውስጣችሁ የተጎዳ ሁላችሁም ነገ ከነሱ በላይ እንደምትሆኑ እነግራችኋለሁ፣ ትሆናላችሁም። እናም ዛሬ እመቤታችን ቅድስት ድንግል ማርያም ከሐናና ከኢያቄም የተወለደችበት ዕለት ነው። ሐናና ኢያቄም ልጅ አጥተው መኖራቸው ብቻ አይደለም። በጣም የሚያስደንቀው ነገር ከመውለዳቸው በፊት ያሳለፉት መከራ ብቻ አይደለም። እኛ የምናየው ሀብትና ንብረት ከነሱም ጋር ነበረ። ነገር ግን የህሊና እረፍትና የህሊና እፎይታ ግን አላገኙም። በሚሊዮን የሚቆጠር ሀብትም ነበራቸው አያቶቻቸው ሁሉ። ዛሬ የከሌ ዘር ነኝ እያለ ብዙ የሚያወራል አይደለ? እነሱ ያንን አላወሩም ነበረ። ነዳዮች ነን ነዳያኖች ነን እያሉ ነበር፣ አውሩኝ ነበር።
እግዚአብሔር ሆይ በአንተ ፊት እኛ ኢምንት ነን፣ ምንም ነገር የለንም፣ አንዳችም ነገር የለንም፣ ምንም አይደለንም። እኛም አንተ ታላቅ ነህ፣ ሁሉ ነገር ላንተ ይቻላል። ነገር ግን ለኛ ግን ዘገየ፣ እኛ የምናየው ነገር ግን ከፊታችን የለም። ወዴት አለ? ከየት አለ? ከወዴት ነው ልናገኘው ምንችል? ከወዴትስ ተሰወረብን? ግለጽልን እያሉ ነበረ ይጸልዩ የነበረው። እንግዲህ ሁሉ ጸሎት ተሰምቶ እግዚአብሔር ሰምቷቸው ሐዘናቸውን፣ ትካዜያቸውን፣ ጸሎታቸውን፣ ስግደታቸውን፣ ቅንነታቸውን፣ ርኅሩህነታቸውን፣ ቅንነታቸውን እግዚአብሔር ተረድቶ እመቤታችንን ሰጣቸው። ከእመቤታችን በላይ ምን ነገር አለ? ምንም ነገር ምንም ምን አለ? እሷን ሰጣቸው። ሐናና ኢያቄም በዚህ ደስታ እየኖሩ አካላዊ ጉዳቶች ግን እንደቀጠሉ ናቸው። ብዙ ሐናም እየተሰደበች እውነት አይደለም ይቺ አስመሳይ እንደ ሰው ልሁን ብላ ነው አይደል? በዚህ እድሜዋ ከቶስ ምን አይነት ልጅ ነው የምትወልድ እያሉ ያው በአሁኑ ዘመን ሰዎችን እንደሚያሽሟጥጡት አንዳንድ ሰዎች በዛም ሰዓት ሐናንም እንዲሁ ያሽሟጥጧት ነበረ፣ ያሽሟጥጡባት ነበር። ማሽሟጠጥ ማለት ምንድነው? መተቸት፣ አይሆንም ብሎ መዘባበት ማለት ነው። ሰውን እንዳረባ መቁጠር፣ እግዚአብሔር እንደሌለው ማየት። እግዚአብሔር ግን ትንሽዬም ብትሆን ከእግዚአብሔር የምትሰወር ነገር አይደለችም። እንደኛ አይደለም። እግዚአብሔር ደግሞ የወደቁትንም አብሮ የታመሙትንም አብሯቸው፣ የተጨነቁት ከተጨነቁት ጋርም አብሮ፣ ከታመሙት ጋር አብሮ፣ ከወደቁት ጋር አብሮ፣ ከተራቡት ጋር አብሮ፣ ከሁሉም ጋር አብሮ ነው ያለው። አይመስለንም እኛ ግን ማለት ነው አይመስለንም። እና ሐናና ኢያቄምም እንዲሁ እንዲህ አይነት የመዘባበቻ ቃሎች እየተወረወሩባቸው ችለው ነበረ ይኖሩ የነበር። እና እናንተም በዚህ ትካዜ ውስጥ ያላችሁ ወገኖች ቻል ጠንከር እንድትሉ ነው ይህንን መልእክት ማስተላልፈው። ከዛም በኋላ በጣም ይገርማችሁ እመቤታችን ባማረበት ቤት አይደለም የተወለደችው፣ ውጭ ዛፍ ስር ባዶ ተራራ ጭው ካለ ምንም ነገር ከሌለው ባዶ ተራራ ነው የተወለደችው። በሊባኖስ ተራራ ባዶ በሰዓቱ ምንም የሌለው። እንደዛ ሁና ሐና ልጅ ባገኝ ብላ ብዙ ውጣ ውረዶችን የለፋችው አንሶ በኋላም ደግሞ ስትወልድም እንዲሁ ባማረበት ቤት በተዋበ ቤት እኔና እናንተ እንደምንኖርበት ከምንኖርበት እጅግ የበለጠ ቤት ነበር መኖር የነበረባት፣ መውለድ የነበረባት። ተከብራ በብዙ ነገር ግን አይደለም፣ ከውጭ ነው፣ ከቤት ውጭ ነው የወለደች ሐና። እመቤታችንም የተወለደች ከውጭ ነው። ዛሬ የዳሪ ንፍሮ ብለን የውጭ ንፍሮ ብለን እናከብረዋለን። ብዙዎቹ ግን እየረሱ ሄደዋል። ይሄም እመቤታችንን መከራዋን ለማስታወስ ነው። እኔ እስካሁን ድረስ እማቀው በገጠሩ በባህላችን ትክክለኛው ኦሪጂናሉ ባህል ውጭ ላይ ንፍሮ ተጥዶ
ከውጭ ጎረቤት ዘመድ አዝማድ ተጠራርቶ በአንድ ላይ ተሰባስቦ የእመቤታችንን ልደቷን ነው የሚያከብረው በደስታ ማለት ነው። እንዲሁና ከውጭ ተወልዳ ዓለምን ያዳነች እናት ክብር ምስጋና ለእርሷ ይሁን። በእውነት ቤዛዊት ዓለም የዓለም ቤዛ ናት። ቤዛዊት ዓለም ናት። እውነት ቤዛዊት ዓለም ናት። ያልገባው እንደሚተነፍሰው አይደለም። እኔ ሌላ ሰውን ለመተቸትም ብዬ አይደለም፣ ግን ሲገባው ሁሉም በጣም ሊረዳው ይገባል። እንደ ቤዛዊት ዓለም በሷ በኩል እኮ የተወለደው ክርስቶስ ዓለምን ያዳነው በሷ በኩል እኮ ነው። እና እንዲህ ምጣዱ ሳይኖር እንጀራ ይገኛል እንዴ? እንጀራ ይበላል እንዴ? አይበላም። የዘላለም ሕይወት ምግብ ክርስቶስ በእመቤታችን ውስጥ እኮ ነው ያገኘነው። በእመቤታችን በኩል እኮ ነው ያገኘነው። መሶቡ ሳይኖር እንጀራ የት ይቀመጣል? ያ የተራበን ሁሉ የሚያረካ የሚያጠግብ እንጀራ መሶብ ሳይኖር እንዴት በየት ይገኛል? እንዲህ አብሮ እኮ ነው። አብረው ነው። እንዴት ሆኖ ዓለምን የመገበ የዘላለም ሕይወት ክርስቶስ ደግሞ መሶበ ወርቅ እመቤታችን በእመቤታችን ተገኘ። እሱ መድኃኒት ማለት ይሄ ነው። መድኃኒት የመድኃኒቱ መያዣ ዕቃው ሳይኖር መድኃኒቱ የት ይገኛል? ይገኝም የለም። እና ይህንን ባህልም እንዲሁ ባይጠፋ ጥሩ ነው። አንዳንዶች እንግዲህ የዳሪ ንፍሮ በዛው አያይዞ አጉል ልማዶች አሉ። ንፍሮ ቆንጥሮ ዘግኖ በየመንገዱ የሚበትኑ የሚጥሉ አሉ። ይሄ ስተት ነው። በዓሉን አይወክልም። የባዕድ አምልኮት ሰይጣናዊ መንገድ ነው ይሄ። ዋናው ማስታወሻነቱ ግን ንፍሮ ከቤት አይገባም። ንፍሮ ከቤት ከገባ ጉንፋን ይሆናል ይባላል። ውሸት ነው። አይሆንም። ግን አይገባም። መግባት የለበትም። ስራት የለውም። የእመቤታችን ማስታወሻ ነው። ዝናብም መጣ ብርድም ፀሐይም ሆነ ከውጭ ሆነን እመቤታችን ስትወለድ የነበረውን ሁኔታ ለማስታወስ ምንገልጽበት ምስጢራዊ ሂደት ነው። ይህን ልናጠፋው አይገባም። ትንሽ እንዲያው ወደ ከተማው ጠጋ ያለው ሰው ባህሉን እየተወ አስቸግሯል። በእውነት እያወቀም ይተዋል። እያወቀ በሚተወው ሰው የማያውቁ ሰዎች ደግሞ ለጭራሽ እየሰረዙት እየሄዱ ነው። ይህን ማስታወስ መቻል ይኖርብናል። ትዝ ሊለን ይገባል። ለእኛ ትልቅ መጽናኛ እኮ ነው። እኛ ተስፋ አንቆርጥም። ዛሬ ላይ የእመቤታችን ሁኔታ ስናስብ፣ ያደገችበትን እድገቷን ስናስብ፣ ውጣ ውረዱን ስናስብ ለእኛ ትልቅ ነው። ከመከራ ስጋ ከመከራ ነፍስ የምንድንበት የምንጽናናበት ባህል፣ ስርዓት፣ መድኃኒት ስለሆነ ሁላችንም ባህሉን፣ ስርዓቱን፣ ማስታወሻነቱን ልንይዘው ይገባናል። እየጣልነው ከሄድነ እኛ ነው የምንጎዳው። እየጣለን ነው የሚሄደው፣ ለኛ ይቀርብናል ማለቴ ነው። እና እመቤታችን ዛሬ ከቤት ውጭ ነው የተወለደችው። ይገርመው ማለት ነው። እና እኔና እናንተም ትንሽዬ መከራ ስታገኘን ተስፋ ቆርጠን አዝነን
እንዲያው እግዚአብሔር ባልፈጠርከኝ ይሻለኝ ነበር እስከ ማለት እንደርሳለን ማለት የለብንም። ብዙ ሰው ቤተክርስቲያን ሄዶ ሁሉ ያለቅሳል። ጌታ ሆይ ምን አርጌህ ነው ይላል። ተለያየ መከራ ሲደርስበት ምን አርጌህ ነው ጌታ ሆይ ምን አርጌህ ነው ይላል። እግዚአብሔር አቤት ልጄ ምን አረኩህ ቢለው ምን አረከኝ ቢለው ምን ይላል? ምንም ምላሽ የለም እኮ። እግዚአብሔር ሩህሩህ ነው፣ አዛኝ አምላክ ነው። እውነቴን ነው። ምንም ሐሰት አይደለም፣ እውነት ነው። ሩህሩህ አዛኝ ነው። ብዙ ሰው ኃጢአቴ በዝቶ በደሌ በዝቶ ምናምን ይላል። እንዲሁ በበደል ብዛት ከሆነ ነው መጨማለቅ ማለት ሁሉ አካሎቻችን በኃጢአት የተዘፈቁ፣ እግርም ኃጢአት የሰራ፣ እጅም ኃጢአት የሰራ፣ ዓይንም ጆሮም አፍም ኃጢአት የሰራ እንደማለት ነው። ያልሰራ ማን አለ? ግማሹ ትንሽ የእግዚአብሔርን ቃል አወኩ የሚለው ጠጋ ጠጋ የሚለው እግዚአብሔር ሩህ ነው አዛኝ ነው እያለ በኃጢአት ዓለም ገብተን እየዋኘን ነው ያለነው። እሱን መመለስ ያስፈልጋል። ቅድም የነፍስ መድኃኒት ብዬ አይደለ? መመለስ አለብን። እውነቴን ነው። እንዲሁ በጣም የዋሆች ምዕመናን ደግሞ አንድ ቃል ተነግራ ያችን ቃል የምታከብሩ ምዕመናን እናቶች አባቶች ደግሞ አትጨነቁ። እግዚአብሔር ክፉ አይደለም፣ ሩህሩህ ነው፣ አዛኝ ነው። እግዚአብሔር ስለ አጠፋነው ጥፋት ስለሚቀጣን ሳይሆን መውደድ ያለብን ስለ ሩህሩህነቱ፣ ስለ ርህራሄው አዛኝ ከእናት በላይ እናት ከአባት በላይ አባት የሆነ አምላክ እግዚአብሔር ስላለን ደስ ሊለን ይገባል። እግዚአብሔርን ምን ወደው ለዛ እኔ እግዚአብሔርን ምወደው ስለ ሩህሩህ መሆኑ፣ ሩህሩህ መሆኑ፣ አዛኝ መሆኑ ከማንም በላይ የከፈለልን ዋጋ እሱን ሳስብ እኔ ውስጥ የራሱ ይረበሻል፣ እንቀጠቀጣለሁ ሁሉ። በጣም የሚገርመኝ ማለት ነው የከፈለልን ዋጋ የወደደን እንዴ ማን ይወደናል በዚህ ልክ? እኔ ላንተ ልሙትልህ የሚል ማን ነው? ማንም የለም እኮ። እንዲሁ ላንተ እኔ እንደዚህ ልደረግልህ የሚል አለ? የለም። ላንተ ልገረፍልህ የሚል ከቶ ሁሉ በእጁ ሆኖ ሁሉ በደጁ ሆኖ ሁሉ ነገር ሞልቶለት ንግስናው፣ አምላክነቱ፣ አዳኝነቱ፣ ፈዋሽነቱ፣ መጋቢነቱ ሁሉ ነገር በእጁ ሆኖ እንዲሁ ዝቅ ብሎ ማን ነው? ምንም። ዛሬ ትንንሽ ከፍ ያሉ ሰዎች እንኳን ራሱ እኮ እንደው በእይታ እንኳን ትንሽ ሞልተን ካየናቸው እንኳን እንዴ ምን ፈልጎ ነው እንደዚህ የሚያየኝ ነው የምንባለው። እንደዛ አይነት ነገር አለ። ግን እግዚአብሔር እንደዛ አይደለም። ስለዚህ ይህን ሁሉ ዋጋ ስለሰጠን ስለከፈለልን ነው ልንወደው የሚገባ። ስለምንፈራው ብቻ አይደለም እግዚአብሔርን መውደድ ያለብን። ደግሞ ስናጠፋ ቅጣቱን ደግሞ በጣም እጅግ ልንወደውና ደስ ሊለን ይገባል። ምክንያቱም እሱ ካልቀጣን እንዴ ልጅ ካልተቀጣ ሲያጠፋ እኮ ጥሩ ሆኖ አያድግም። አንዲት አትክልት ስትጣመም ገደፍ እያደረገ የሚያበላሻትን አረምቸ ነገር ደግሞ ቀርጠፍ እያደረገ ቀጥ አድርጎ የሚያሳድጋት አትክልተኛ ገበሬ ባለቤት ካላገኘች ተወላግዳ ነው የምታድገው። ስለዚህ እኛም እግዚአብሔር ቀስ እያደረገ እየቀጣ ሲያሳድገን ጥሩ ንጹህ ልጆች እንሆናለን ማለት ነው። ዛኖናለን። ስለዚህ እግዚአብሔርን ልንወደው ይገባናል። እመቤታችንንም ደግሞ ልንወዳት ይገባናል። እውነቴን እንደው ከእምነቱ ውጭ ያላችሁም ቢሆን እመቤታችን ውደዷት ትጠቀማላችሁ። ደግመዋለሁ፣ እውነቴን ነው። ከእምነት ከኦርቶዶክስ ተዋህዶ እምነት ውጭ ያላችሁም ቢሆን እመቤታችንን ውደዷት።
ያልገባችሁ ምስጢር አለ እናንተ ያላያችሁት ውስጡ ያልገባችሁ ለእናንተ ግን ፈውስ የሆነ መድኃኒት ከውስጧ ይዛ ነው የተገኘችው። ያን መድኃኒት እሷን ስትወዷት እሷን ስትንከባከቡ ስታከብሩ ነው የምታገኙት። ከዛውጭ እሷ ካላከበራችሁ ይታገኙታላችሁ። መሶበ ወርቁን ካልፈለጋችሁት ከውስጥ ያለውን ምግብ አታገኙት። ይታገኙታላችሁ። ምጣድ ሰብራችሁ እንጀራ ታገኛላችሁ? አታገኙ። ምንም አታገኙ። እውነቴን ነው። እንዲያው እናንተን ለማንቋሸሽ አይደለም፣ ግን የእመቤታችን ፍቅር ባይምሯችሁ ውስጥ ይሁን። እመቤታችንን ድንግል ማርያምን ውደዷት፣ በቃ ውደዷት። እውነቴን ነው። እመቤታችንን የማይወድ ሰው ምን ብዬ እናገራለሁ? በቃ ነት እሷ የዓለም መድኃኒት ነች። በቃ መድኃኒቱ የተገኘባት እናት፣ መድኃኒት የታሸገበት ዕቃ ሆነ ክኒኑን አምጣልኝ መድኃኒቱን ስጠኝ ነው እኮ የምትሉት እንጂ ፌስታሉን አትሉም። ባንድ ላይ ነው ያለው። ክኒኑ ግን ያለ ፌስታሉ ያለ ፕላስቲኩ አናገኘውም፣ ጥቅም ላይ አይውልም። በፌስታሉ በኩል ነው ታሽጎ። ለዚህ ክርስቶስን ያገኘነው በእመቤታችን በኩል። እመቤታችን እሱን ይዛ ነው የተገኘችው። ንጹህ ናት እኮ ምንም ነገር የለባትም። ምንም ኃጢአት፣ ቆሻሻ፣ ትዕቢት ምናምን የለም። እንኳን እንዲህ አለባት እንዲናት ብሎ ለመናገር ቀርቶ እመቤታችን እንዲው ድንግል ማርያም ብሎ ለመጥራት ራሱ መታደል እኮ ነው። እንኳን እንደዛ ብሎ መናገር ድንግል ማርያም ብሎ ለመናገር ራሱ ፈቃድ እግዚአብሔር ያስፈልጋል ብያምናለሁ። የሷን ስም ለመጥራትም ፈቃድ እግዚአብሔር መጠየቅ ያስፈልጋል ብያምናለሁ። ያለ እግዚአብሔር ፈቃድ ይሄንን ታላቅ ክቡር የሆነ ስም ለመጥራት እጅግ ረቂቅ ነው እና የእመቤታችን ውዳሴዋ፣ ክብሯ፣ ቃል ኪዳኗ፣ እናትነቷ፣ አዛኝነቷ ከሁላችን ጋር ይሁን። እውነቴን ነው። የተሰጣት ቃል ኪዳንም እሷም ራሷም መድኃኒት ስንቅ ነች። ለሁላችንም ምግብ ሆና ፈውስ ሆና ለነተሜ ለንቡተሜ የአእምሮ ብርሃን የሆነች ድንግል ማርያም ስሟ ተጠርቶ ምግብ ሆኖ እዚህ ያደረሰን ድንግል ማርያም እሷ ልዩ ናት። እውነት ልዩ ናት። ለተሜም ልዩ ናት። ለምእመናን ለእናንተም ልዩ ናት። ለመሆኑ እንኳን አንድ ተማሪ ወደ ደጃችሁ ሲመጣ በእንተ ስሟ ለማርያም ስለመብራን ሲል እንዲያው ማንና ማንን ይዞ እንደሚመጣ ወደ ቤት ታውቃላችሁ? እንዲያው ዛሬ መቼስ የነፍስ መድኃኒት አይደል እያወራን ያለነው፣ ነፍስ የምትድንበትን መንገድ አይደለ? ይገርማል እኮ ተሜ ይዞ የሚመጣው እግዚአብሔርን፣ ድንግል ማርያምን፣ ቅዱሳን መላእክትን ነው ይዞ የሚመጣው ወደ እናንተ ቤት ሲመጣ ማለት ነው። ቁራሽ አይደል የምትሰጡ? የተቆረሰች ቁራሽ ለመቀበል ሲመጣ ወደ እናንተ የሚመጣው መድኃኔዓለምን፣ ድንግል ማርያምንና ቅዱሳን መላእክትን ይዞ ነው ወደ ደጃቸው የሚመጣው። እንዴት ሆኖ ነው ካላችሁኝ ልንገራችሁ ማለት ነው። አሁን ተሜ ያው የህብስት መክተቻ ማይደር አለው።
እንግዲህ በድሮ አባባል አሁን እየጠፋ ስለሆነ ኮፋዳ የተሜ የህብስት መክተቻ ነው እና ያ መክተቻው ማይደሩ አኮፋዳ ምንላት ነገር ያቺ የእንጀራ መያዣዋ እመቤታችን ናት። እንጀራው ደግሞ ምግቡ ደግሞ ክርስቶስ መድኃኔዓለም ኢየሱስ ክርስቶስ እግዚአብሔር ምግብ የዘላለም ምግብ መድኃኔዓለም ኢየሱስ ክርስቶስ የዘላለም ሕይወት ያንን በልተን ሕይወት እናገኛለን። ከራብ ከጥም ከብዙ ነገር ከድካም ሰማያዊ ምግብ ነው ያ ምግብ። ያቺ የምግቡ መያዣ ድንግል ማርያም ናት። ህብስቱ ውስጥ ያለው ደግሞ የዘላለም ምግብ ክርስቶስ መድኃኔዓለም ኢየሱስ ክርስቶስ ነው ማለት ነው። አያችሁ እነዚህን ነው እንግዲህ ተሚዞ የሚመጣው። እዛ ደግሞ በጋቢው ደፈን አድርጎ ነው እንደዚች አድርጎ ቁራሿን ተቀብሎ በዚች ክትት ያደርጋል። እንደዚህ እኔም ብቁ አይደለሁም ድንግል ማርያምንም ክርስቶስንም ለማየት ገና አልበቃሁም እናንተም ደግሞ አልበቃችሁም ሲል ተሜ ዞር ሸፈን ያደርጋቸዋል። ልጇንና እናቲቱን ድንግል ማርያምንና መድኃኔዓለም ኢየሱስ ክርስቶስን ሸፈን ያደርጋቸዋል። ይሄ ጋቢው ደግሞ የቅዱሳን መላእክት መጋረጃ የመላእክት ምሳሌ ነው። መጋረጃ ድንግል ማርያምን በግራ በቀኝ በኋላ በፊት ክብብ አድርገው ያመሰገኑ የኖሩ ቅዱሳን መላእክት እንግዲህ ክርስቶስን ድንግል ማርያምን ቅዱሳን መላእክት ነው ተሜ ይዞ ወደ እናንተ በክብር የሚመጣው በእውነት። አሁን ተሜ አትቁም ማለት ሳይሆን የሚገባው የነበረ እልል የተባለ ክርስቶስን መድኃኔዓለም ኢየሱስ ክርስቶስን በኢየሩሳሌም ተንኮለኞች እንትን ቢሉ እንኳን ተው ሕፃናትን ዝም በሏቸው ቢሉ እንኳን የቢታንያ ድንጋዮች እየዘለሉ የክርስቶስ መምጣት ደስ ብሏቸው ሲያመሰግኑ እንደነበረው ሕዝቡ ሁሉ አንድ ተማሪ ወደ ቤት ሲመጣ እያለ ነበር መቀበል የነበረበት ማለት ነው። ግን ያው አልሆነም። ምን ይደረጋል? አትቁም ይላል ግማሹ ማለት ነው። ግማሹ ደግሞ ያው ያለችውን ይሰጣል፣ አንዳንዱም ይዋሻል፣ አንዳንዶች ደግሞ ደረታቸውን ደቅተው ቢኖረኝ ኑሮ ብለው የሚሰዱም አሉ ማለት ነው። ዞሮ ግን ተሜ ወደ ቤታችሁ ሲመጣ ድንግል ማርያምን ክርስቶስን መድኃኔዓለም ኢየሱስ ክርስቶስን ይዞ ነው ቅዱሳን መላእክትን ይዞ ነው የሚመጣው ነው። ደስ ይበላችሁ በእውነት። ሁሉ እኮ በተሜ አማካኝነት ድንግል ማርያም መጣ ቤቱን ትባርካለች፣ ክርስቶስ ቤቱን ይባርካል፣ ቅዱሳን መላእክት መጥተው ይባርካል። በቃ ተማሪ ማይዘዋወርበት ሰፈር ምን አለ? በጣም እድለኞች ነን እኮ በጣም ታድለናል። ይሄን ሁሉ ነገር ስናደርግ ነፍሳችን ትድናለች ነው የነፍስ መድኃኒት። እንግዲህ ለመዳን ምን ማድረግ አለብኝ ነው በቅዱሳን መጻሕፍት ላይ ሁሉ ተመዝግቦ ያለው። ለመዳን ምን ማድረግ አለብን ነው። እንግዲህ ለመዳን ማድረግ ያለብን ነገር ተቀምጧል። አለመዋሸት፣ አለመስረቅ፣ አለመዘሞት፣ አለመስከር፣ ሰዋና አለመግደል፣ በሐሰት አለመመስከር፣ ትዕቢተኛ አለመሆን፣ ኩራተኛ አለመሆን፣ አለመታበይ። በቃ እነዚህን ነገሮች ስናደርግ ነው እግዚአብሔርን ምን ወደው እንጂ ዝም ብሎ እግዚአብሔርን ወደዋለሁ ድንግል ማርያምን ወዳታለሁ አይሰራም። ቅዱሳን መላእክትን ወዳቸዋለሁ አይሰራም። በቃ ይህን ማስተካከል ሰው
ራሱ መስተካከል መቻል። ራሳችን ከተስተካከልን እግዚአብሔርን ምን ወደው ያኔ ነው እንጂ ትዕቢተኛ ሆኖ እንዲው ምናምን ሆኖ ምናምን እንደዚህ አንዱን በሐሰት እንትን ብሎ አንዱን በሆነ ነገር ምናምን እንዲው አይሆንም። በእውነት በቃ ዳለ በሚሊዮን ተሰብስቦ ሰው እየተሰበከ ያንን ስለሰበከ መንግስተ ሰማያት ምገባ የሚመስለው ሰባኪ በጣም ብዙ አለ። ውሸት ነው። ዘወር ብሎ ማሰብ ያስፈልጋል። ብዙ ሰባኪው በዘረኝነት የተሞላ ነው። ጎጠኛ የሆነ ብሔርተኛ የሆነ እግዚአብሔር በእውነት ብሔርተኛ ነው ጎጠኛ ነው አይደለም። በቃ እኔ አውቃለሁ በእውነት ብዙዎቻችሁ እንዲው ይህንን መርሃ ግብር ይህንን ሚዲያ የምታዩ ሁላችሁ ማሰብ ያስፈልጋል። እኔ አዝናለሁ። በየቤተ ክርስቲያኑ ማየው ነገር ይገርመኛል በጣም። አስተዳዳሪው የሆነ ጎጥ ከሆነ የሆነ ጎጥ ብቻ መሰብሰብ፣ አንዱ ኃላፊ የሆነ ጎጥ ከሆነ የሆነ ጎጥ መሰብሰብ ምናምን እና እኔ ማዝነው በማን ነው? መምህራኑ ይህን ሁሉ ዘረኝነት በተግባር ማስተማር ሲገባ እነሱም በዘረኝነትና በጎጠኝነት ገብተው ሲዋኙ በጣም አዝናለሁ። በጣም ማለት ካላይም ከሊቃነ ጳጳሳትም ጀምሮ አውቃለሁ። እኔ ውስጥ ለውስጥ በደንብ ነው ማውቀው። ይሄ ዘረኝነትና ጎጠኝነት ካልጠፋ እጸድቃለሁ ብሎ ማሰብ ያው በወንጌል እንደተነገረው ግመል በመርፌ ቀዳዳ ቢያልፍ ይቀላል እንደተባለው ነው። ምንም ተስፋ የለውም በፍጹም። አባቶችም ቢሆን ከዘረኝነትና ከጎጠኝነት ነፃ ካልሆናችሁና ካልሆነ ቤተ ክርስቲያንን በኩል ማየት ካልተቻለ የከሌ ጎጥ ከሌ የከሌማ ከሌ እየተባለ ይሄ ኑሮ ይሄ አይነት አካሄድ ካልተወገደ የነፍስ መድኃኒት አይገኝም። ነፍስን ማዳን በፍጹም አይቻልም። ቤተ መቅደስ ገብቶ መውጣት ትርጉም የለውም። በቃ ቀኑ ሙሉ ሲባርኩ መዋል ትርጉም የለውም። እኔ እውነቴን ነው የምናገረው፣ እውነቴን ነው። የሚከፋው ሊኖር ይችላል። ይክፋችሁ። አባቶችም ከዘረኝነት ውጡ፣ መምህራንም ከዘረኝነት ውጡ። በከንቱ አታስተምሩ። አውደ ምሕረት ላይ አትቁሙ። በቃ በጭራሽ ዘረኛ ሁን ባትቆሙ ይሻላል። እግዚአብሔር ውስጡን ቢያውቀው ይሻላል። እንደዛ ቢሆን ይሻላል። ከዘረኝነት ነፃ መሆን ያስፈልጋል። የሆነ ጎጥና የሆነ ጎጥ እንዲሁ ከዛና ከዛ ምዕመናንን እንኳን በንስሐ አባትና በምናምን እንኳን ተከፋፍሎ ምኑ እንዲሁ እንዴት ነው የምናደርጋቸው? ምዕመኑ ከመምህራኑ ምንድነው የሚማረው? አስቸጋሪ ነው በጣም ይታወቃል። ሁላችሁም ታውቁታላችሁ ይሄን ነገር። ከዘረኝነት ነፃ ይሆን ማን አለ? እኔ በብዙ ቦታ እመላለሳለሁ፣ እዞራለሁ። በገዳሙም እሄዳለሁ፣ በጉባኤ ቤቱ እሄዳለሁ፣ በየሀገረ ስብከቱ እሄዳለሁ፣ ጠቅላይ ቤተ ክህነትም እሄዳለሁ፣ ላይም እሄዳለሁ፣ ታችም እወርዳለሁ። ማየው ነገር በጣም ነው የሚገርመው። በጣም ነው እንዴ ይገርማል። እኔም ለሆነ ነገር ብዬ እንኳን ሁሉ እጠጋለሁ። ከየት ነህ? አንዳንዶች እዚህ ነኝ፣ አንተስ የኛው ነህ። አይ ዝቆይ ብለው ደግሞ ያሸሻሉ። እንደዚህ አይነት ይሄ የነፍስ መድኃኒት አይሆንም ነው። ምዕመናንም ቢሆን እንዲህ አይነት ነገር ካለ እያያችሁ ዝም አትበሉ። የግብፅ ትርፍራፊ ለቅስፈት ነው የሚዳርገን። ይሄ ጥፋት እየተጠፋ ምን እያለ ዝም ብሎ ማየቱ ጥሩ አይደለም። በተለይ ዘረኝነትን እናጥፋው፣ ጎጠኝነትን እናጥፋው። በየንስሐ አባቶቻችሁ ጠጋ ብላችሁ ዘረኝነትን ካላጠፋችሁ አባቴ አይደላችሁም በሉ። በቃ ይሄ ጥሩ አይደለም። ካልጸደቅን ምን ያደርግልናል? መኖራችን ምን ያደርጋል? መልበስ ምን ያደርጋል? መጠጣት፣ በአማረ ቤት መኖር፣ መቀደስ ምን ያደርጋል? ካልጸደቅን ምን ያደርጋል? በቃ ለጽድቅ ነው መልፋት ያለብን ማለት ነው። አንድ ነገር ስንሰራ ቫልዩውን ማየት ያስፈልጋል። ቫልዩ ጥቅሙ ምንድነው? ስጋዬን ነው ነፍሴን ነው የቱን ነው የሚጠቅመኝ? ብሎ ጊዜያዊ ነገር ነው ምንድን እሱን
ማሰብ ያስፈልጋል ነው። እንግዲህ ያው ዞሮ ዞሮ የነፍስ መድኃኒት ነው ይሄ ለነፍሳችን ወሳኝ ስለሆነ ነው እያወራሁ ያለው እየተናገርሁ ያለሁትና ስንኖር ነፍሳችንም መታደግ ማዳን ይኖርብናል። ለጊዜው ስጋ ተጎድቶ ስጋን እያከምነ እየተረዳዳን እየበላን እየጠጣን ምንፈልገው ነገር ተሟልቶ እየገዛዛን ብንኖርም ነፍሳችን ሲኦል ከገባች ግን ትርጉም የለውም። እኔ ለራሴ የፈለገው ነገር ተሟልቶ ነፍሴን ቃጣው ምን ያደርግልኛል? ምንም አያደርግልኝም። እና ለነፍሳችን ደግሞ ቅድሚያ መስጠት ይኖርብናል ነው። በዛ አያይዞ ደግሞ አንዳንድ የዋህ ደግሞ ለነፍሴ ብሎ ደግሞ ጭራሽ ለስጋው ምንም ቦታ ሳይሰጥ ደግሞ በኋላ የባሰ አማሮ ደግሞ ነፍሱን ጨምሮ ጎትቶ ሌላ ውስጥ የሚከት ደግሞ አለ። መጀመሪያ መብቃት ያስፈልጋል። ነፍስንም በጎን ስጋንም በጎን በደንብ አመዛዝኖ መጓዝ ይጠበቅብናል ነው። እንግዲህ በነፍሳችን ጥሩ ነገር ከሰራን እግዚአብሔር ከፍ እያደረገን ይሄዳል። የነፍስ መድኃኒት መልካም ነገር መስራት ነው የሚኖርብን። በዛው እንደ መልእክትም ደግሞ ብዙዎች ሁሌ ያስቀድሳለሁ፣ ሁሌ ጾማለሁ፣ ሁሌ እሰግዳለሁ፣ ግን አንድ ነገር ሚሳካልኝ ነገር የለም፣ እግዚአብሔርም ረሳኝ፣ ኃጢአቴ በዝቶ ነው መሰል የሚሉ ብዙዎች አሉ። አይደለም። ስግደቱ ውጤቱ ምንድን ነው የሚለውን ስላላወቃችሁት ነው። ስግደት፣ ጾም፣ ጸሎት እነዚህ የነፍስ መድኃኒቶች ናቸው። ወዳጄ ቤተክርስቲያን ሂደ ስታስቀድስ ስትቀድስ ኪዳንም በሰዓታቱም በኪዳኑም ተገኝተ በክብረ በዓሉም መልካም ነገር ስትሰራ በአጽዋማቱም ደግሞ ስትጾም ስትጸልይ ስትሰግድ ይሄ ሁሉ ስራህ ለነፍስ መድኃኒት ነው ወዳጄ። በነፍስ ነው የምትካብርበት። የነፍስ መድኃኒት ነው። በዓይንህ የምታየውን ነገር በዓይንህ የሚያስደስት ነገር ላታገኝ ትችላለህ። የነፍስ መድኃኒት ነው። ከነፍስ ተርፎ ግን ስጋን ሊጠግን ይችላል። የስጋም የነፍስ መድኃኒት ልታገኝ ትችላለህ። ነገር ግን በዋናነት ቤተክርስቲያን ሄደን የምናገለግለው አገልግሎት የነፍስ መድኃኒት መሆኑን አስበን ነው መሮጥ፣ መውደቅ፣ መነሳት ያለብን። ስንሰግድም ስንጸልይም ስንጾምም ስንመጻወት የሆነ ነገር ስናደርግ በስጋ እንድንደሰት የሆነ ነገር እንድናገኝ አይደለም። ሰው እንዲያከብረን ምናምን ሰው እንዲሰግድልን ምናምን ክብርት እንዲለን እንደዛ አይደለም። በነፍስ ነው፣ በሰማይ ነው ዋጋው። በዛ በእውነተኛው አገራችን በሰማይ ነው። እግዚአብሔር ጋር ነው አገራችን። እኛ ያኔ ነው ውጤቱ የምናገኘው፣ ክብሩ ያኔ ነው። ስለዚህ ይህን ሁሉ ማሰብ ያስፈልጋል። የስጋን መድኃኒት መመርመር ማወቅ፣ የነፍስን መድኃኒት መመርመር ማወቅ ያስፈልጋል እላችኋለሁ። እንግዲህ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ድምፅ የምትሰሙ ይህን ምስጢረ ኢትዮጵያ ሚዲያ የምትከታተሉ ሁላችሁም መልካም በዓል ይሁንላችሁ። ያው ወደ ምኝታው የምትገቡም እንግዲህ ያው መልካም እረፍት፣ ወደ ስራ የምትሄዱም ደግሞ በውጩ ዓለም ያላችሁም እንግዲህ መልካም ስራ። እመቤታችን ከሁላችንም ጋር ትሁን። እውነት እኔ እናቴ ናት፣ እንደ ስጋ እናት ያሳደገችኝ እናቴ ናት። ካደኩ በኋላ ነው የስጋ እናት መኖሬን እንኳን ያወቁ። እኔ እመቤታችን እንደወለደችኝ ነው የማውቀው የነበረውና እመቤታችን ምን ብዬ ነግራችኋለሁ? በጣም ልብ ስትንፋስ ሰላም ሁኑ።